የእግዚአብሔር ኃይል መንፈሳዊ ነገር የኃይል ጉዳይ ነው ብለን ነበር። ነገርን ካለ መኖር ወደ መኖር የሚያመጣው ምንድነው ብለናል? ኃይል ነው ብለናል። ነገሮች በእኛ መካከል መንፈሳዊ የሆነ ነገር በእኛ መካከል እንዲገለጥ የሚያደርገው ምንድነው? ኃይል ነው። የመንፈስ ቅዱስ ኃይል በዚህ ዓለም ላይ ድርጊት እንዲፈጠር ወይም አንድ መንፈስ የሆነ ሐሳብ የሆነ ቃል የሆነ ነገር የሚጨበጥ የሚነካ የሚታይ እንዲሆን በመንፈሳዊ ዓለም ውስጥ ነገርን ከማይታይ ወደሚታይ ዓለም የሚያመጣው ኃይል ነው። ኃይል ምንድነው ብለናል? the ability of do ነው። የማድረግ ሆኖ የመገኘት አቅም ነው። ክርስትና ምን ብለናል ትናንት? የኃይል ነው። ጳውሎስ ሲናገር ስለራሱ እንደሚሰጠኝ ኃይል መጠን ወይም ደግሞ ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ ነው የሚለው እችላለሁ። የተናገረ ያለው ጳውሎስ ክርስቶስ ምን ይሰጠኛል ነው የሚለው ኃይልን ይሰጠኛል። በሚሰጠኝ ኃይል የመሆን አቅም አለኝ። መልእክቱ ከሐዋርያቱ ጋር የክርስቶስ ሞትና ትንሣኤ ወንጌልን አይተው ነክተው ዳሰው ጨብጠው የሉቃስ ወንጌል ምዕራፍ 24 ላይ ጌታ እንደዚህ ያላቸው አይታችኋል፣ ወንጌል በእጆቻችሁ ላይ አለ፣ ግን ኃይልን ሳትቀበሉ ከኢየሩሳሌም ምን እንዳትሉ እንዳትወጡ። ለምን? ወንጌል ደስ የሚል ዜና ብቻ አይደለም። ወንጌል የሚያስደስት ዜና ደግሞ ኃይል ነው። የመንፈስ ቅዱስ ኃይል ነው። ደቀ መዛሙርት ሁለት ነገር ማሟላት ስለሚገባቸው አንደኛው መልእክቱ ነው። ሁለተኛው ደግሞ መልእክቱን ወደ ምድር ፍጻሜ የሚወስደው ኃይሉ ነው። ስለዚህ ኃይል ሳትቀበሉ ከኢየሩሳሌም ምን እንዳትሉ እንዳትወጡ አላቸው። ስለዚህ ኃይል የሚባለው ነገር በክርስትና ሕይወት ውስጥ የልዩነት ሚስጥር ልዩነት ያለው ኃይል ውስጥ ነው። ምን ማለት ነው? ልዩነት ያለው ኃይል ውስጥ ነው ማለት በእኔና በአንድ ባልዳነ ሰው መካከል ያለው መንፈሳዊ የሆነው ዓለም ላይ ፊዚካል ባለው ዓለም ላይ ልዩነቱ ምንድነው? ያልዳነው ሰውዬ እንደኔ ነው። አማርኛ ያወራል፣ ከተማረ ተማረውን ያወራል፣ ሃይማኖት አለው። በእኔና በአንድ ሰውዬ መካከል ልዩነቱ ምንድነው ሲባል እኔ ጋር መንፈሳዊውን ዓለም ወደዚህ ምድር መግለጥ የሚችል ምን አለ? ኃይል አለ። ኖርማል አሕዛብ የሆነው ሰው ምን የለውም ከተባለ መንፈስ የለውም። ደግሞ የመንፈስ ቅዱስ ምን የለውም? ኃይል የለውም። ሃይማኖት ሊኖረው ይችላል፣ ጥሩ ባህሪ ሊኖረው ይችላል፣ ገንዘብ ሊኖረው ይችላል፣ ዘመድ ወዳጆች ሊኖረው ይችላል፣ ጥሩ ጥበብ ሊኖረው ይችላል። ልዩነት የሚፈጥረው በዚህ በሚታየው ዓለም ውስጥ ኃይል የሚባል ነገር ነው። ኃይል ይፈልጋል። በዚህ ምድር ላይ ኃይል የሌለው ሰው፣ ኃይል የሌላት ቤተክርስቲያን፣ ኃይል የሌለው ግለሰብ፣ በሌላ አማርኛ ፍጥረታዊም ይሁን መንፈሳዊ ኃይል የሌለው ሰው በዚህ ምድር ኖርማል ነው። ኖርማል ሆኖ ነው የሚኖረው፣ ኖርማል ሆኖ ነው የሚጨርሰው፣ ኖርማል ሆኖ ነው የሚሞተው። ይህንን ምድር ዶሚኔት ለማድረግ በዚህ ምድር ለመግዛት ምን ያስፈልጋል? ኃይል የሚባል ነገር ያስፈልጋል። ይሄን ዓለም የምታዩትን ዓለም በመንፈስ ኃይል ወይም ደግሞ በፍጥረታዊ ዓለምም ላይ ያለ ኃይል አለ። ፍጥረታዊ ዓለም ላይ ጥበብ እኮ ኃይል ነው አይደለ? በዚህ ተፈጥሮ ውስጥ ገንዘብ ኃይል ነው። በዚህ ተፈጥሮ ውስጥ ወንበር ኃይል ነው። ወንበር ያለው ሰው ይገዛል። ዕውቀት ያለው ሰው ይገዛል። ገንዘብ ያለው ሰው ምን ይላል? ይገዛል። እነዚህ ውስጥ አቅም ስላለ ሰው በብርቱ ይፈልጋል እኮ ገንዘብ፣ ወንበር በብርቱ ይፈልጋል። ዕውቀት የሚባለው ነገር በብርቱ ይፈልጋል። ለምን? እነዚህ ውስጥ ባለ ኃይል ምን ስላለ ይሄን ዓለም መግዛት ይቻላል ተብሎ ስለሚታመን። ስለዚህ እንደምንም ብሎ በፖለቲካ ውስጥ ወንበር ይፈልጋል። ህዝብ ማገልገል ብቻ አይደለም ፍላጎቱ፣ ወንበሩ የሚሰጠው ገዥነት አለ። ከወንበሩ ጀርባ ገዥነት አለ። ከገንዘብ ጀርባ ገዥነት አለ። ከዕውቀት ጀርባ ገዥነት አለ። በእነዚህ አሰላለፍ ውስጥ የማይኖር ሰው በዚህ ዓለም ገዥ መሆን ምን አይልም? አይችልም። ኢንፍሉዌንስ ማድረግ ይሄን ዓለም አይችልም። በዚህ ዓለም ላይ ተጽዕኖ ማድረግ አይችልም። ወደ መንፈሳዊ ዓለም ደግሞ ስትመጡ ምናልባት በፍጥረታዊ ዓለም ወንበር አይኑረን፣ ገንዘብም አይኑረን፣ የፍጥረታዊ ዕውቀትም አይኑር፣ ግድ የለም። ክርስቲያን በዚህ ዓለም ላይ ተጽዕኖ ማድረግ ይችላል። በዚህ ዓለም ላይ ገዥ መሆን ይችላል። በዚህ ዓለም ላይ አሸናፊ መሆን ይችላል። በዚህ ዓለም ላይ
መኖሩን ማሳወቅ ይችላል። ከምን የተነሳ ከተባለ ከመንፈስ ቅዱስ ኃይል የተነሳ። ለምን ኃይል ውስጥ የተቀመጠው የመጀመሪያው ነገር ምንድነው ብለናል ትናንትና? ዶሚኔን ነው፣ ገዥነት ነው ያለው። መዝሙር 110 ቁጥር 1 እና 2 ምንድነው የሚለው? ጌታ ጌታዬን ጠላቶችን የእግር መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይልና ከጽዮን የኃይልን በትር ይሰድልሃል፣ አንተም በጠላቶች መካከል ምን ትላለህ ነው የሚለው? ትገዛለህ። ፓወር የሚባለው የመንፈስ ዓለም ኃይል ከመጣ፣ የመንፈስ ዓለም ኃይል ከነካችሁ፣ የመንፈስ ዓለም ኃይል ከገባባችሁ ቀጥሎ በህይወታችሁ አንድ ነገር ይገለጣል። ምን ከተባለ ገዥነት። ምንድነው የምገዛው? ጨለማ ይገዛል ኃይል ካለ። ፍጥረታዊ ዓለም ላይ ኃይል ካለ ገዥ መሆን ትችላላችሁ። ፍጥረታዊ ዓለም በእድልና በአጋጣሚ አይደለም፣ በኃይል ነው የሚገዛው። ጨለማው በእድልና በአጋጣሚ አይደለም፣ በኃይል ነው የሚገዛው። ለዚህ ነው እናንተ መጽሐፍ ቅዱሳችሁን ስታነቡ መሳፍንትን ሄዳችሁ ብታነቡ በመሳፍንት ዘመን እስራኤል ሁለት ነገር ታገኛላችሁ። ሁለት መሳፍንት መጽሐፍ ሁለት ወሳኝ ጉዳይ አለው። አንደኛው ወሳኝ ጉዳይ ጠላቶቻቸው በረቱባቸው፣ በብርቱ ወደ እግዚአብሔር አለቀሱ፣ ጮሁ የሚል ቃል አለ። ወደሚታደጋቸው ወደሚያድናቸው ወደ እግዚአብሔር ጮሁ ይልና የእግዚአብሔር መልስ ደግሞ ሲመጣ እግዚአብሔር ከወንድሞቻቸው መካከል ሰው አስነሳላቸው ይላል። ጥቃት አለ፣ ባርነት አለ፣ ጭቆና አለ፣ መበዝበዝ አለ። የእግዚአብሔር መልስ ሲመጣ ሰው አስነሳላቸው ይላል። ምን አይነት ሰው ሲባል መንፈስ ያለበት ሰው ነው። ሲምፕል ነው። መሳፍንት ላይ ሄዳችሁ ሶምሶንን ብትመለከቱ፣ ናኦድን ብትመለከቱ፣ በመሳፍንት መጽሐፍ ላይ የተነሱ ሰዎችን ብትመለከቷቸው አንድ ነገር ነው ያላቸው በእስራኤል መካከል። እነሱ በነበሩበት ዘመን እስራኤል ከባርነት አረፈ ይላል፣ ከብዝበዛ አረፈ። ጠላቶቹ ገዝተውት የነበረው ጠላቶቹን ወደ መግዛት መጣ። ለ40 ዓመት አረፈ ይላል። አንዳንድ ጊዜ ለ35 ዓመት ለ38 ዓመት ምሪቱ አረፈች ይላል መሳፍንት ላይ ይናገራል። በምን ሲባል ኃይል ባለው ሰው። እግዚአብሔር ሰው አስነሳ ማለት ኃይል ያለበት ሰው ተነሳ ማለት ነው። ያ ሰው ሲነሳ ምሪቱን ያሳርፋል። ለምን? ፓወር ውስጥ ምን ስላለ? ዶሚኔን ስላለ፣ ገዥነት ስላለ። ወንጀ ክርስቲያን ስለሆን ይሄ ዓለም ይገዛልናል ብሎ ማሰብ ጅልነት ነው። ክርስቲያን ብቻ ስለሆንኩ ጨለማ ይገዛል ብሎ ማሰብ ሞኝነት ነው። ክርስቲያን ስለሆንኩ ብሩ ወርቁ ለኔ ይሰራል ይገዛልኛል ብሎ ማሰብ ሞኝነት ነው። ገዥነት ካለ ከጀርባው ምን አለ? ፓወር የሚባል ነገር አለ። ከጽዮን በመሰደልህ የኃይል በትር በጠላቶች መካከል ምን ትላለህ ነው የሚለው? ትገዛለህ። አንደር ኢነሚ በጠላቶች ሴንተር ላይ ቆመ ትገዛቸዋለህ። ግን ገዥነት በነገር ላይ የሚገለጠው የመንፈስ ቅዱስ ምን ካለ ብቻ ነው? ኃይል ካለ ብቻ ነው። ለዛ ነው አዲስ ኪዳንን በደንብ ላየው አዲስ ኪዳንን ላየሰው አዲስ ኪዳን የኃይል ኪዳን ነው አለቀ። ብሉይ ኪዳን ላይ እግዚአብሔር በትውልድ መካከል አንድ ሰው ላይ ነው ኃይሉን የሚያስቀምጠው። ሳኦል ላይ ያስቀመጠ፣ ሳኦል እስራኤልን ታደገ። ከሳኦል አነሳና ዳዊት ላይ ያስቀመጠ፣ ዳዊት ደግሞ ምሪቱን አሳረፈ። ሰለሞን እያለ ይቀጥላል። ወደ ኋላ ብትመለሱ በትውልድ መካከል አንድ ሰው ላይ ኃይል ይቀመጣል። ኃይሉ ያገኘው ሰው ግን ወደ ምን ይመጣል ከተባለ ወደ ገዥነት ይመጣል። ኃይል ነካኝ ብሎ መልሶ ባርነት የለም። ኃይል ነካኝ ብሎ መልሶ ረኝነት የለም። ኃይል ነካኝ ብሎ መልሶ ወደ ግብርና አይኬድም። ኃይል ከመጣ የመጣው ኃይል የሰውየውን ስታተስ በትውልድ መካከል ይቀይረዋል። ምን ያደርገዋል ከተባለ የእግዚአብሔር ኃይል ሰዎችን ወደ ገዥነት ምን ይላል? ያመጣቸዋል። ኃይል ነው እሱን የሚያደርገው። መጽሐፍ ትናንት ስናነሳ የሉቃስ ወንጌል ምዕራፍ 6:19 ላይ ሉቃስ ወንጌል ምዕራፍ 5:17 ላይ አንስተን ነበር። ኃይል ከእርሱ ምን እያለ ነው የሚለው? እየወጣ ይላል። አጋንንቱ ዝም ብሎ ዋ ብሎ አይጮህም። ኃይል ከሱ እየወጣ ደው ያደርገዋል። ደም የሚፈሳት ማቴዎስ ወንጌል ምዕራፍ 9 ላይ ቁጥር 20 ላይ ደም የሚፈሳት ሴት ነው የሚለው።
በእምነት እጇን ዘረጋች የልብሱን ዘርፍ ምን አለች ነካች ቀጥሎ ምን ወጣ ነው የሚለው ኃይል ወጣ በዚህ በሚታየው ዓለም ላይ ፈውስ ቢሆን ታምራት ቢሆን ነፃነት ቢሆን ድንቅ ነገር ቢሆን ኃይል ይፈልጋል እመኑ ኢየሱስ የእግዚአብሔር ልጅ ስለሆነ ብቻ አይደለም በዚህ ምድር በኃይል በታምራት በድንቅ በፈውስ በነፃ ማውጣት የተገለጠው መጽሐፍ የሚናገረው ሉቃስ ላይ የሚናገረው ለመፈወስ የእግዚአብሔር ኃይል ሆነለት ነው የሚለው ሆነለት ኃይል ሆነለት ነው የሚለው ለዛ ነው ኢየሱስን ስታስቡ ኖርማል ሃይማኖተኛ ሰው አይደለም ኢየሱስን ስታስቡ በአይሁድ መካከል የነበረ አንድ አይሁዳዊ ዕብራዊ ብቻ ሰው አልነበረም ኢየሱስን ስታስቡ ምንድነው የምታስቡ ከተባለ ኃይል የተሞላ ሰው ነበር ኃይል የተሞላ ቃሉ በኃይል ነው ስብከቱ በኃይል ነው እጁ በኃይል ነው ልብሱ በኃይል ነው ከሱ ጋር የትኛውም የእምነት ንክኪ ኃይል የሚባል ነገር ይገልጣል መጽሐፍ ሲናገር እሱ አሻራውን አስቀምጦልን ምን ብሏል ነው የሚለው ሂዷል አይደለ እንከተለው ዘንድ እንመስለው ዘንድ እርሱ በመንፈስ ቅዱስ ኃይል ከሆነ አጋንንት የሚያስወጣው በመንፈስ ቅዱስ ኃይል ከሆነ ኢየሩሳሌምን ብቻውን ሆኖ ያናወጠው በመንፈስ ቅዱስ ኃይል ከሆነ 12 ዓመት ደም ይፈሳት ነፃ ያወጣችሁ በመንፈስ ቅዱስ ኃይል ከሆነ ያጎበጡ ቀና ያሉት የሞቱ የተነሱት እኛ ደግሞ በአዲስ ኪዳን የተገባልን ተስፋ ይሄ ነው አብ የሰጠውን ተስፋ ምን በሉ ነው የተባለው ጠብቁ አብ የሰጠው ተስፋ ምንድነው መንፈስ ቅዱስ አይደለ አዎ መንፈስ ቅዱስ መንፈስ ቅዱስ ብቻ ለመሆኑን አሳያችኋለሁ አብ የሰጠው ተስፋ መንፈስ ቅዱስና የመንፈስ ቅዱስን ኃይል ቤተክርስቲያን እንድትሞላ ነው ኃይል እንድትሞላ ሊሰጥ ያብ ተስፋ ያ ነው እኛ ውስጥ ኃይል ዱናሚስ የሆነ ፓወር ማስቀመጥ እዚህ ዓለም ላይ ያለን የጨለማ ኃይል የሚገለባብጥ የርግማንን ኃይል የሚሰባብር የመናፍስቶችን ጉልበት የሚሽረውን ኃይል በእኛ ውስጥ መግለጥ ነው የእግዚአብሔር ዓላማ ለዛ ነው ዕብራውያን ምዕራፍ 4 ላይ ስለ ቤተክርስቲያን ሰው ሲናገር እንደዚህ አለ ከመንፈስ ቅዱስ ተካፋይ የሆኑትን የሚመጣውን ዓለም ኃይል ምን ያሉትን የቀመሱትን ኃይሉን ምን አፖስትል ናቸው አይልም ፕሮፌት ናቸው አይልም እነዚህ ሰዎች ሰባኪያን ናቸው አይልም ምንም አይነት ለቤተ ክርስቲያን የተሰጠ ስልጣን እንዳላቸው አይነገርም ግን አንድ ነገር ይናገራል ኢን ክራይስት ናቸው በክርስቶስ ኢየሱስ ናቸው የመንፈስ ቅዱስን ዓለም ተካፍለዋል የዘላለሙን ቃል ይዘዋል በልተዋል ደግሞ የሚመጣውን ዓለም ኃይል ምን ብለዋል ነው የሚለው ቀምሰዋል የቀመሱ ሰዎች ናቸው ነው የሚለው ምንድነው የቀመሱት የሚመጣውን ዓለም ኃይል ነው የቀመሱት ለዛ ነው ክርስትናችን ኃይል ከሌለው ሃይማኖት ውስጥ ነው ያለነው ክርስትናችን ቸርች መጥቶ መሄድ ከሆነ አደገኛ ህይወት ውስጥ ነው ያለነው ክርስትናችን የድንዛዜና የቁዘማ ከሆነ ራሳችንን በጣም መፈተሽ አለብን ለምን ክርስትና የኃይል ነው ሃይማኖት አይደለም የሚሰራ ኃይል ነው ክርስትና አጋንንት ላይ ሲጠራ የሚሰራ ኃይል ነው ክርስትና ደዌ ላይ ሲጠራ የሚሰራ ኃይል ነው ክርስትና በኃይል በዚህ ምድር ላይ ዶሚኔን የማረግ ጉልበት ነው ክርስትና ኃይል ነው ኃይል አለው እሳቸው ጳውሎስ ሲናገር እንደሚለው ያምልኮ መልክ አላቸው ኃይሉን ግን ምን ብለዋል ነው የሚለው ክደዋል ምን ማለት ነው ያምልኮ መልክ አላቸው ክርስቲያን ነው የሚመስሉ ልሳን ያወራሉ ይጸልያሉ አስራት ያወጣሉ ቸርች ይመጣሉ ያምልኮ መልክ ማለት እሱ ነው ያንዳንዱ ሃይማኖት ያምልኮ መልክ አላቸው አይደለ የሚያመልኩበት አላቸው አለባበስ አላቸው መቅደስ ስርዓት አላቸው የመስዋዕት ስርዓት አላቸው የጸሎት ስርዓት አላቸው ያምልኮ መልክ አላቸው ኃይሉን ግን ምን ብለውታል ነው የሚለው ክደውታል በሌላ አማርኛ አምልኮ አለ መልኩ አለ ፓወር ግን የላቸውም
እነዚህ ነው እንግዲህ ጳውሎስ ሐሰተኞች ናቸው እነዚህ ከክርስቶስ ጋር ድል ፈንታ የላቸውም የሚለው። አጠገብ ያለውን ኃይል በለው፣ ከሌለ በለው፣ ክርስትና በለው፣ ጥያቄ ውስጥ ነው በለው። ኃይል ያምልኮ መልክ ብቻ ምንም መፍጠር የማይችሉ የልሳን ጋጋታ፣ ምንም መፍጠር የማይችሉ የቃላት ጨዋታ፣ ምንም መፍጠር የማይችሉ የትንቢትና የግምት ኤክስፒሪየንስ ለውጥ አያመጣም። ክርስትና ኃይል ነው። ተናግረን መፈጠር አለበት። ጸልየን መለወጥ አለበት። እጅ ጭነን ነገሮች መቀየር አለባቸው። ያምልኮ መልክ አላቸው። ኃይሉን ግን ምን ብለዋል? ክደዋል። ፓወር አይንቀሳቀስም። ይሄ ዶሚኔን የሚያስደርግ ኃይል፣ ሚራክል ሱፐርናቹራል ሂሊንግ የሚያመጣ ኃይል የለም። ከሌለ ምን ውስጥ ነው ያለነው? ያምልኮ መልክ ውስጥ ነው ያለነው። እንዳንታለል ክርስትና መስሎን። ክርስትና ዲፋይን የሚደረገው በፓወር ነው። ዮሐንስ ሮሜ ምዕራፍ 8 ላይ ቁጥር 9-10 ጀምሮ ክርስቶስን ከሙታን ያስነሳው የትንሳኤው ኃይል፣ የትንሳኤው መንፈስ፣ የትንሳኤው ኃይል በእናንተ ውስጥ ምን ቢል ቢኖር አይደለም የሚለው ጳውሎስ። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የእርሱ ወገን አይደለም። ነገር ግን ክርስቶስ በውስጣችሁ ካለ ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሳ ሕያው ነው። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ የሚኖር ከሆነ ክርስቶስን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል። ሮሜ ላይ ይሄንን ኤፌሶን ላይ ሄዶ ጳውሎስ ይሄንኑ ቃል ሲናገር ኢየሱስን እንዴት አስነሳው እግዚአብሔር አብ ሲባል ክርስቶስን ከሙታን ያስነሳው የትንሳኤው ኃይል ነው የሚለው። የትንሳኤው ኃይል ኤፌሶን ላይ ሄዱ፣ ችግር የለም። የትንሳኤው ኃይል ለቤተ ክርስቲያንም የተጸለየው እኮ ይሄንን ኃይል ምን እንደሆነ እንድታውቅ ነው። ስለዚህ በጌታ በኢየሱስ ስላላችሁ እምነት ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያሰብኳችሁ ስለእናንተ ምስጋና ማቅረቤን አላቆምኩም። የክርስቶስ አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ ይበልጥ እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ ያለ ማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁበት ተስፋ ይህም በቅዱሳኑ ዘንድ ያለውን ክብር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። ይህ ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጥ የታየው ከግዛት ከስልጣናት ከኃይላትና ከጌትነት እንዲሁም በእርሱ በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን የሚሆን ሊሰየም ከሚችለው ስም ሁሉ በላይ ነው። እግዚአብሔር ሁሉን ከእግሩ በታች አስገዛለት። ለቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሱ ሁሉ ነገር በሁሉ ነገር ረገድ የሚሞላ የእርሱ ሙላት የሆነችው አካሉ ናት ይላል። ትንሳኤው በእናንተ ውስጥ የሚኖረው ክርስቶስን ከሙታን ያስነሳው የቱ መንፈስ? ያው መንፈስ አላለም ሮሜ ላይ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ምን ይሰጠዋል አለ? ሕይወት ይሰጠዋል። ሮሜ ላይ መጣና አንድ ነገር ታውቁ ዘንድ እወዳለሁ፣ ከሁሉ የሚበልጠውን የኃይሉን ታላቅነት እንድታውቁ። ይህም ኃይል መቼ ተገለጠ ነው የሚለው? ክርስቶስን ከሙታን ባስነሳ ጊዜ። የትንሳኤው መንፈስ ማለት the power of God ማለት ነው፣ የእግዚአብሔር ኃይል ማለት ነው። ክርስቶስን ከሙታን ባስነሳ ጊዜ ከኃይላት ከስልጣናት ከጌትነት ካለቆች በላይ በቀኙ ምን አለው? አስቀመጠው፣ ገለጠው። ሁሉን ከእግሩ በታች ምን አለለት? አስገዛለት። ምን ሲባል? የትንሳኤው ኃይል። ሮሜ ላይ መጥቶ ይሄ የትንሳኤ ኃይል በውስጣችሁ ቢኖር ለሰው ብቻ አይደለም ለእናንተ ለሚሞተው የሰውነታችሁ እንኳን ምን ያገኛል ነው የሚለው? ሕይወትን ያገኛል። ሃሌሉያ። የእግዚአብሔር ኃይል ከሚሽን ጋር የተላከ ነው። በጣም ብዙ ሰው ለምንድን ነው በኃይል የማይኖረው? በኃይል የማይገዛ፣ በኃይል አሸናፊ የማይሆነው?
የመጀመሪያው ለችሁ የእግዚአብሔር ኃይል ለምን ይሰራል ብትባሉ የእግዚአብሔር ኃይል ሮሜ ምዕራፍ 1:19 ላይ ምን እንደሚለው ለማዳን ነው አይልም? የእግዚአብሔር ኃይል ለምን እንደሚሰራው ለማዳን ነው የሚሰራው ኃይሉ። በሌላ አማርኛ ኃይሉ ለማዳን ነው የሚሰራው ማለት በአዲስ ኪዳን ኃይሉ የተላከበት ፕሮግራም አለ። ብዙ ሰው በመንፈስ ቅዱስ ኃይል ይነካና መልሶ ቤቱ ቁጭ ይላል። መልሶ መስሪያ ቤት ሄዶ ቁጭ ይላል። በመንፈስ ቅዱስ ኃይል ተነክቶ መልሶ እዛው ያቆማትን ያችን ህይወቱን መኖር ይቀጥላል። ኖ አይደለም። የእግዚአብሔር ኃይል ሁሌም ጳውሎስ እንዳለው ፊልጵስዩስ ምዕራፍ 4:13 ላይ ቅድም ያነበብኩላችሁ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ ያለው ኃይልም በሚሰጣችሁ በሚሰጠኝ ማለት አሁንና ወደፊት ያለ ጉዳይ ነው። አሁንና ወደፊት በእግዚአብሔር ኃይል ዶሚኔን ያረኩ በእግዚአብሔር ኃይል በብቃት እየተመላለስኩ በእግዚአብሔር ኃይል በድንቅ በተአምራት በነጻነት በምስክርነት እየተመላለስኩ እንድኖር ኃይሉ ከሚሽን ጋር የተያያዘ ነው። ለዚህ ነው እግዚአብሔር ኃይል ተነክተው ሄደው የሚተኙ ሰዎች ጋር አብሮ ሲቀጥል አታዩ። የእግዚአብሔር ኃይል ተነክተው መልሰው ያቆሙትን ህይወት ለመቀጠል የሚሄዱ ሰዎች ጋር አብሮ አይሄድም። ለዛ ነው መነቃቃት የብዙ ሰው መነቃቃት ካንድ ምሽት አያልፍም። ትናንት ተነቃቅተን በመንፈስ ሰክረን ደስ የሚል ነበር። ዛሬም በመንፈስ ለመሆን ዛሬም በኃይል ለመሆን ነገም በኃይል ውስጥ ለመሆን ከሚሽን ጋር መተሳሰር አለባችሁ። ለዛ ነው ካንድ ዴይ መነቃቃት አያልፍም። ትናንት እሳት ውስጥ ነው ዛሬ ጥውልግ ነው ብለን መጣውለክ ከእንደገና መነካት ከእንደገና መጣውለክ እማትይዙት የሆነባችሁ ምክንያት የልባችሁ አቀማመጥ ከሚሽን ጋር የተያያዘ አይደለም። እግዚአብሔር ኃይሉን ለማዳን ነው የሰጠው ማለት ኃይሉን ለሚሽን ነው የሰጠው። የሉቃስ ወንጌል ምዕራፍ 24 እና ሐዋርያት ሥራ ምዕራፍ 1:7 ላይ የሚናገረው ቃል ይሄ ነው። እናንተ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ፣ በመንፈስ ስትጠመቁ ኃይልን ትቀበላላችሁ። ኃይል ሲመጣ ምን አለ? በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ኃይል ሲመጣ ኃይል ተቀብሎ ቁጭ ካልክ መጣውለግ ነው የሚመጣው። ኃይል ከመጣ ለመስራት ነው ኃይል የሚመጣው። ልብህ ለማገልገል በእግዚአብሔር ቤት ለማገልገል በእግዚአብሔር ቤት ለመስራት በአገልጋይነት ልብ በሚሽነሪነት ልብ በወንጌል ሰራተኝነት ልብ ከሆነ ያለው የሚመጣ የእግዚአብሔር ኃይል ለማዳን ካንተ ጋር አብሮ ይሰራል። በላይ ላይ ይበዛል ይመጣል። ሁሉን እንድትችል ምን ይላል ያደርጋል። ኃይል ተቀበለ መዘመር አለብ። ኃይል ተቀበለ መመስከር አለብ። ኃይል ተቀበለ እጅ መጫን አለብ። ኃይል ተቀበለ ማገልገል። ኃይል ነክቶ ቁጭ ካልክ ቁጭ ነው የሚለው። እግዚአብሔር ኃይሉን ለሚቀመጡ ሰዎች አልሰጠም። ለዚህ ነው ለምንድነው እግዚአብሔር ኃይል አብሮኝ የማይኖረው? ለምንድነው ሁሌም በኃይል ውስጥ የማልኖረው ከተባለ በኃይል ውስጥ እንድትኖሩ የሚያደርጋችሁ ኃይሉ የመጣበት ፐርፐዝ አለው። ለምሳሌ እንደዚህ ቢል እንገራችሁ አንድ ወታደር ስናይፐር አለው፣ ሽጉጥ አለው፣ ቦምቦች አሉ። ያላላማ ይታጠቃል። ያላላማ ለጌጥ ነው። እንደዚህ ቦምብ እንደዚህ ተሸክሞ ስንት ኪሎ ቦምብ ተሸክሞ ተራራም የሚወጣው ዲሽቃ ተሸክሞ ለመዝናናት እኮ አይደለም፣ ለስራ ነው። የእግዚአብሔርም ኃይል የሚመጣው በሰው ህይወት ውስጥ ለአንድ ዲቫይን ፕሮግራም ነው። አንድ መለኮታዊ የሆነ የህይወት ፍጻሜ በእናንተ ላይ ምን እንዲመጣ ነው። ለዛ ነው ይወላችሁ የኃይል ፍሰታችሁ ሁሉ ጊዜ በእግዚአብሔር ዓለም ውስጥ እንዳይቋረጥ እንዲቀጥል ሁሉ ጊዜ በኃይል ውስጥ እንድትኖሩ በኃይል ገዢዎች በኃይል ድንቅና ተአምር በኃይል ሁሉን ወደ መቻል እንድትመጡ ከሆነ የሚፈልገው ሚሽን የሚባል ጉዳይ ያስፈልጋችኋል። እግዚአብሔር ኃይሉን የሚሰጠው ለስራ ነው። እንደዚህ ቢል እንገራችሁ ኃይል አለኝ ሃሌሉያ ኃይል ነካኝ እንድንል አይደለም። ኃይል ሰጣ አይደል? የተቀበልከው ኃይል አጋንንት ላይ ብጭን ይወጣል፣ ደዌ ላይ ብጭን ይወጣል፣ ብታገለግል ይሰራል፣ ብትሰብክ ወንጌል ይሰራል፣ ብታስተምር ይገለጣል። without mission activity ሲክ የምታደርጉ ከሆነ ፓወር እናንተ ጋር አብሮ ፍሎ ያደርግም። ለምን? ለጌታ አይሰጥም። ስናይፐር ለጌታ አይሰጥም።
ቦምብ ለጌታ አይሰጥም። ሽጉጥ ጥይት ለጌታ አይሰጥም። ለፕሮግራም ነው፣ ለአጀንዳ ነው፣ ለሥራ ነው። የእግዚአብሔርም ኃይል ለማዳን ነው ማለት የእግዚአብሔር ኃይል ለሥራ ነው የመጣው። የእግዚአብሔር ኃይል ሁሌ የሚበዛላቸው ገዢዎች የሚያደርጋቸው የሚያገለግሉ ሰዎችን ነው፣ የሚሰሩ ሰዎችን ነው። ከሱ ጋር የሚወጡ ከሱ አጀንዳ ጋር የሚንቀሳቀሱ ሰዎች ጋር ብቻ ነው። ኃይልም በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይሉ ለመቼና ለመቼ ነው? ለአሁንና ወደፊት። ከማን ዘንድ? ከክርስቶስ ዘንድ። ዋይ ቢባል ሚሽን ውስጥ ነንና የሚፈወስ እስካለ ድረስ ኃይሉን ይለቃል እግዚአብሔር። ታምር የሚያስፈልገው እስካለ ድረስ ኃይሉን ይለቃል። ቀንበር የሚሰበርለት እስካለ ድረስ ኃይሉን ይለቃል። ለምን? ኃይሉ የመጣው ለምንድነው? ለማዳን ነው ማለት ፕሮግራም ነው፣ ፕሮግራምድ ነው። ኃይሉ ለምን የተለቀቀ ነው? ለሥራ። እየሰማችሁኝ ነው? ለምን ትናንት ኃይል ስንል በጣም ደስ ብሎናል። ኃይል ብለን ግን ቁጭ ካልን ምን ይሰራል? የሚሰራ ነገር ተቀብለህ ካልሰራበት ምን ይሰራል? ካልነገድክበት ምን ይሰራል? ካልጸለይክ ምን ይሰራል? እቤት ሄደህ እንጸልይ ብለህ ካልጀመርክ ልክ ስትል ነው መቀጣጠል ይጀምራል የተሞላው። ቢሮ ገብተህ ስትንበረከክ ለአንድ ሰው ወንጌል ማውራት ስትጀምር እሳቱ መቀጣጠል እንደገና ኃይሉ መንቀሳቀስ ይጀምራል። የሆነ ቦታ ሄደህ እጅ መጫን፣ መጸለይ፣ ማውራት፣ ወንጌል መስራት፣ የሆነ ነገር ማድረግ ስትጀምር ማኒፌስት እያደረገ ይመጣል። ማኒፌስት ባረገ ቁጥር መልቲፕላይ የሆነ ይመጣል። ምክንያቱም እግዚአብሔር ኃይል እየጨመረልህ ይመጣል። ኃይል እየተጨመረ በመጣ ቁጥር ደግሞ አንተ በዚህ ምድር ላይ ያለ የታምራት የገዥነት የመገለጥ ጉልበት እየጨመረ ይመጣል። ኃይል ተቀብለ ከተኛ ደንዝዘ ነው የምትመጣው። ኃይል ነክቶ አሁንም ይደቤት ለአንድ ሌሊት ሐሴት ያደርጋል። ጧት ስትነሳ ድንዛዜ እንደመጣው ሚሽን ፎከስድ መሆን አለበት። የእግዚአብሔር ኃይል ለምንድን ነው የመጣው? እስኪ አጠገቢያን ለማዳን በለው፣ ኃይሉ በለው፣ ለማዳን ሥራ በለው፣ ድርጊት ሊያደርግ ነው የመጣው በለው። ይሄ ኃይል በለው ተገልጦ በለው ማዳንን በለው ሊያመጣ በለው ነው የሚሰራው በለው። እሱ ሊሰራ ነው የመጣው። አንተ በእግዚአብሔር ኃይል ለሐሴት ከሆነ የፈለከው ለመተኛት ከሆነ የፈለከው አንድ ምሽትህን ተቀጣጥለው እፎይ መንፈስ ቅዱስ ብለ ዘምረ ለመተኛ ከሆነ እፎይ መንፈስ ቅዱስ ብለ ተኝተ ያበቃል። ጧት ስትነሳ በስሪንጅ ማን የመጠጠው እስኪ መስለ ድረስ መልሶ ባዶ ትሆናለህ። ብዙ ሰው የሚያጋጥመው ይሄ ነው። always in the በእግዚአብሔር ኃይል ውስጥ ለመሆን ሁሉ ጊዜም በኃይል ውስጥ ለመሆን listen ሁሉ ጊዜም ካገልግሎት ጋር ልብ ይተሳሰር። ለምን ኃይሉን የሚሰጠው እግዚአብሔር ሊያስደንቅ አይደለም ሊያድን ነው። ከበሽታ ሊያድን ነው፣ ከድህነት ሊያድን ነው፣ ከባዶነት ሊያድን ነው፣ ከእርግማን ሊያድን ነው። ኃይል የሚሰጠው ለምንድን ነው? ለማዳን ለኪንግደም ፕሮጀክት ነው። ሮሜ ላይ ስሙ ቁጥር 17 ሮሜ 15:17 ስለዚህ እግዚአብሔርን በማገልገሌ በክርስቶስ ኢየሱስ እመካለሁ። እንደ ደስ የሚል ቃል መሰላችሁ። ስለዚህ እግዚአብሔርን በማገልገሌ በክርስቶስ ምን እላለሁ ነው የሚለው? እመካ። በአገልጋይነቴ ምን እላለሁ ነው የሚለው? እመካ። ደስ ይለኛል። አገልጋይ በመሆኔ የክርስቶስ ኢየሱስ አገልጋይ በመሆኔ አልሸማቀቅም፣ አላዝንም፣ አልጸጸትም። እንደውም የክርስቶስ የእግዚአብሔር አገልጋይ በመሆኔ በክርስቶስ ምን እላለሁ ነው የሚለው? እመካበታለሁ። because I am the servant of God። ይሄ እኮ ኖርማል ንግግር እኮ አይደለም። እኔ የእግዚአብሔር ምንድነኝ? አገልጋይ። የሰው አይደለም። የእግዚአብሔር ምንድነኝ? አገልጋይ ነኝ። ሃሌሉያ። እመካበታለሁ አለ። ትምክህቴ ነው አገልጋይነቴ ለኔ ክርስቶስን ማገልገሌ። ስለዚህ እግዚአብሔርን በማገልገሌ በክርስቶስ እመካለሁ። 18 በተናገርኩትና ባደረኩት ነገር አሕዛብ ለእግዚአብሔር እንዲታዘዙ በክርስቶስ በእኔ ሆኖ ከፈጸመው በቀር ሌላ ነገር ለመናገር አልደፍርም። ይህም የሆነው በመንፈስ ቅዱስ ኃይል ምልክቶችና በተአምራት ነው። በዚህ ሁኔታ ከኢየሩሳሌም አልቆሮን ዙሪያ ድረስ ክርስቶስን ወንጌል ፈጽሜ ሰብኬያለሁ። ሌላው በጣሊያን
መሰረት ላይ ሌላው በጣለው መሰረት ላይ እንዳልገነባ በየ የክርስቶስ ስም ባልተጠራበት ስፍራ ወንጌልን በመስበክ የዘወትር ምኞቴ ነበር ይልቁን ስለ እርሱ ያልተነገራቸው ያሉ ያልሰሙም ያስተውላሉ ተብሎ እንደተጻፈው ነው በዚህም ምክንያት ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ ይላል የሚናገረውን ስሙ አገልጋይ በመሆኔ ምን እላለሁ ነው የሚለው እመካለሁ በክርስቶስ አገልጋይ በመሆኔ እመካለሁ የእግዚአብሔር አገልጋይ ነኝ ብዬ በክርስቶስ ሳስብ ትምክህት አለ ውስጤ ከእግዚአብሔር ጋር እንደምሰራ ሳስብ ትምክህት አለ እመካበታለሁ ይህም ትምክህቴ እንዲሁ የመጣ አይደለም ነው የሚለው ይህም ትምክህቴ የመጣው ምንድነው የሚለው ክርስቶስ በእኔ ሆኖ ከሰራው ነገር በቀር አይደለም የሚለው አንዳች ሌላ ትምክህት የለኝም ክርስቶስ ግን በእኔ ሆኖ ምን ብሏል ነው የሚለው ሰርቷል አሁን ሊስን ክርስቶስ በአገልጋይነቴ መካለው ክርስቶስ ደግሞ በእኔ ሆኖ ምን ብሏል ስራ ሰርቷል ተሰርቷል በእኔ ነው የሚለው ሃሌሉያ ሲናገር አልሰማችሁትም ከዚህ ሀገር እስከዚህ ሀገር ለአሕዛብና ለአይሁዱ ለእንደዚህና ለተገረዘው ላልተገረዘው ለምናምኑ ክርስቶስ በእኔ ምን ብሏል ሰርቷል አለ በዚህ ምድር ላይ አሻራዬ ተቀምጧል በቤተ ክርስቲያን ውስጥ ልረሳ አልችልም በትውልድ ውስጥ ልረሳ አልችልም በአገራት ውስጥ ልረሳ አልችልም በታሪክ መዛግብት ጽፈት ውስጥ ልረሳ አልችልም ለምንድነው ማትረሳው ሲባል ክርስቶስ በእኔ ምን ስላለ ስለሰራ በዚህ ምድር ላይ በእኔ ስራ ስለተሰራ ኧረ ሃሌሉያ እስኪ እጃችሁን ከፍ አድርጉ እግዚአብሔር በዚህ ትውልድ መካከል ይሰራባችኋል እግዚአብሔር በዚህ ትውልድ መካከል ይሰራባችኋል እግዚአብሔር በእናንተ ይሰራል ሰማይ በእናንተ ይሰራባችኋል ስሙ የሚለው በእኔ የሆነ ነገር በዚህ ምድር ምን ስላለ ስለተሰራ እስኪ 66 ወር የሆነው ሙታን በእጅ ይነሳ ስራ ይሰራብህ እስኪ ማን ይረሳል ማን ይዘነጋል ጳውሎስ ክርስቶስ በእኔ ሆኖ ከሰራው ነገር በቀር ሌላ ትምክህት የለኝም ክርስቶስ ግን በእኔ ምን ብሏል ነው የሚለው ሰርቷል ስራ በዚች ምድር ላይ ሰማያዊ ስራ በእኔ አማካኝነት ምን ብሏል ተሰርቷል ብዙዎች ድነዋል ብዙዎች ከሞት አምልጠዋል ብዙዎች ተፈውሰዋል ብዙዎች አይኖቻቸው በርቷል ብዙዎች በልጽገዋል ብዙዎች ወደ ዘላለም ሕይወት መጥተዋል ብዙ ጨለማ ተባሯል ብዙ እርግማን ተሰብሯል ይሄ ሁሉ ክርስቶስ በእኔ ምን ብሏል ሰርቷል ሃሌሉያ እስኪ ጅን ከፍ አድርገ እግዚአብሔር በእኔም በዚህ ትውልድ መካከል ይሰራል በሉ ጮክበሉና ደግማችሁ እግዚአብሔር በእኔ ይሰራል በሉ ድገሙ እግዚአብሔር በእኔ ይሰራል በሉ በዚህ ትውልድ መካከል በሉ እግዚአብሔር በእኔ ይሰራል በሉ ጳውሎስ ያለውን ስሙ ክርስቶስ በእኔ ከሰራው ነገር በቀር ትምክህት ምን አርጎኛል ነው ይል በአገልጋይነቴ በክርስቶስ ሆኜ መካለው የሚለው ምን ሆኖ መሰላችሁ ክርስቶስ በእኔ ሰራብኝ አለ በቃ ስናገር ፈወሰ ስሰብክ ፈወሰ በከተማ በገጠር ሰራ ክርስቶስ በእኔ የሰራው ነገር እንደ ትምክህት ነው በቃ መካበታለሁ ገረማለሁ ይሄን ከሰው መካከል የሚችል ስለሌለ ከፍጥረት መካከል ይሄን ማድረግ የሚችል ስለሌለ መካለው በዛ አገልጋይነቴ ቀጥሎ ነው አሁን ጥያቄው ክርስቶስ ግን እንዴት ሰራበት ሲባል ቅድም ያነበብኩላችሁን ስሙ እንዴት ነው የሰራበት ሲባል በመንፈስ ቅዱስ ምንድነው ነው የሚለው ኃይል አይደለ በመንፈስ ቅዱስ ኃይል አማካኝነት በተደረገው ድንቅና ምንድነው ይላል ታምር አይልም የናንተ መጽሐፍ ክርስቶስ በእኔ ከሰራው አለ አይደለ ምን እንዴት ሰራብ ክርስቶስ የሰራብኝ እንዲህ ነው አለ በመንፈስ ቅዱስ ኃይል አማካኝነት በእኔ ከሆነው ድንቅና ታምራት ውጪ ሌላ ትምክህት የለኝም ክርስቶስ የሰራው በሱ በመንፈስ ቅዱስ ምን አማካኝነት ነው ኃይል አማካኝነት ነው ፓወር ነው የሰጠው ኃይል የሚባል ነገር ነው የሰጠው ለምንድን ነው ኃይል የሰጠው ለሚሽኑ በቃ አገልጋይ እንደሆነ ነው ኃይል የሰጠኝ በሌላ አማርኛ ይኸውላችሁ 17ን የመጀመሪያዋንና
19 መች ስታያይዙት እንዲህ የሚል ቃል ይሰጣችኋል። አገልጋይ ነኝ፣ በአገልጋይነቴ ደግሞ ምን ይለኛል? እኮራለሁ፣ ደስ ይለኛል፣ ፕራውድ አረጋለሁ፣ ትምክህት ይሰማኛል በአገልጋይነቴ። አገልጋይ ስለሆንኩ ምን አደረገኝ ነው የሚለው? ክርስቶስ ሰራብኝ። አገልጋይ ስለሆንኩ ምን ሆንኩ ነው የሚለው? የመንፈስ ቅዱስን ኃይል ሰጠኝ። አገልጋይነትና የእግዚአብሔር ምን ኃይል